ስንት ዓመት ተጋደለ 7 ዓመት እኔ 30 ዓመቴ ነው እበልጠዋለሁ ሐዋርያው አባ ዮሐንስ ጌታን አጠመቀ ዮሐንስ በዮርዳኖስ ዙሪያ ብቻ ነው የሰበከው አባ ዮሐንስ ዓለም ዙሪያ ወንጌል ሰበከ አባ ዮሐንስን ስንመለከት ርዕሰ ባሕታዊ ሊቀ አእላፍ ቆሞስ ቅዱስ አባ ዮሐንስ ይሄ ስም ማንም አልሰጣቸውም እናው ጻድቅ ተንገላታ ገንዘብ ታምኖ ባንተ ፈንታ አምላክ ያይሰንገላታ ሲወልንም ገነትንም ጎብኝቼ መጣሁ አንድ ባሕታዊ አያቶቹ የዝናሉ ላይ ተነጋግረናል ገና በሁለት ሲዘጠኝ የወደት ማምስት ሊስትመጣ በነዚያ ነው በሳይ የትወጡታል ከገነት ወደ ገነት ያወጣች አንተ የተሳተ ከሆኑ የሀገረ ስብከት ሰራተኞች ጋር ወይም የወረዳ ሰራተኞች ትንሽ ከሆኑ ቄሶች ጋር ስለተጣሉ ተብሎ ሪከርድ የሚያደርጉ ሰዎች ተልከውብናል ቁጭ ብለውኛል የሚከታተሉ ቁጭ ብለውኛል የሚያድሩ ቁጭ ብለውኛል የምንናገረውን የምንሰራውን የሚከታተሉ ከዘመኑ ሰባኪንን ባዮች ተልኮብናል ባሕታውያን ታሪካቸውን ስንመለከት ራሳቸውን ትተው ራሳቸውን ክደው ከምንም ተለይተው በበረሃ የሚኖሩ ምንም የሌላቸው ያላቸው የሌላቸው ይሆኑ እንከን የለም የሚጠይቅበት ጉዳይ የለም የሚሸለምበት ግን ገና ብዙ ነገር ይጠብቀዋል ሥርዓተ ብሕትውናን የጀመረው ቅዱሳን መጻሕፍት እንደሚያስረዱን አባ ጳውሊ ነው ርዕሰ ባሕታዊ አባ ጳውሊ ናቸው እንግዲህ አባ ጳውሊን ታሪክ ስንመለከት ታራሚ የሆነ በገዳም የሚኖር ሁሉን ነገር ትቶ በጫካ የሚኖር በጾምና በጸሎት ስለ ራሱ ሳይሆን ስለ ሰዎች የሚጨነቁ እግዚአብሔርን የሚፈራ ሰውን የሚያከብር ለግል ሀብት ንብረት የሌላቸው አባ ጳውሊ የባለጸጋ የሀብታም ልጅ ብዙ ገንዘብ ብዙ ሀብት ከወንድሞቹ ከአባት ከእናቱ ልጆች ጋር ተካፍሎ መኖር የሚችል የዓለምን ጣዕም ፍቅር በገንዘቡ ኃይል በገንዘብ ብዛት በደንብ አድርጎ መኖር የሚችል ነገር ግን አባ ጳውሊ ልክ አባቱ የተናዘዘለትን አባቱ የሰጡትን ሀብትና ንብረት ከወንድሙ ጋር ለመካፈል በወጣ ጊዜ አንድ ባለጸጋ ሞቶ ዋይ ዋይ እያሉ እያለቀሱ እዘው ሲሄዱ አየ ይህ ሰው ማን ነው ከሌ ይባላል ሀብት ጸጋ ንብረት ብዙ ነገር አለው ነገርም ግን ሞቷል አሁን ሰዎች ወደ መቃብር ዘውት እየሄዱ ነው ሀብትና ንብረቱ ቀርቷል የለም ስለዚህ እኔም ከወንድሞቼ ጋር ተካፍዬ ምን ይሰራልኛል ምን ይጠቅምልኛል ይሄ ዓለም ከንቱ ነው ስለዚህ ብሎ ትቶ ወደ ገዳም ገባ በገዳም ሲኖር በጾም በጸሎት እግዚአብሔርን እየፈራ ድንጋይ ትራሱ ጤዛ ልሶ ነው የኖረው ምንም ነገር አልነበረውም አባ ጳውሊ የአዲስ ኪዳን ባሕታዊን ስንመለከት ደግሞ ታላቁን ሐዋርያ ታላቁን ካህን ሰማዕት መጥምቀ መለኮት ቅዱስ ዮሐንስን ስንመለከት ገና በሕፃንነቱ ጀምሮ ከእናቱ ጋር በበረሃ በስደት ምግቡ አንበጣ የበረሃ አንበጣ ነበር የበረሃ ማር ነበር ከዛ ሲኖር እናቱ እንኳን ገና የ7 ዓመት ሕፃን ልጅ ነው እናቱ ጥለው ስትሞት የሚያረጋጋው የሰማይ መላእክት ነበሩ ብዙ በገዳም የገዳም የዱር አውሬ እንስሳት ጡቷን እያጠባች ያሳደገችው መጥምቀ መለኮት ቅዱስ ዮሐንስ ካህን ዮሐንስ ሐዋርያ ዮሐንስ ሰማዕት ዮሐንስ ነቢይ ያን የአዲስ ኪዳን የመጀመሪያው ባሕታዊ ስንመለከት ገና ከበረሃ ሲወጣ ሁሉ ማይምቅ ይምላ እያለ ሲወጣ ጎድጓዳው ይቅና ጎባጣው ሁሉ እሾህ አማኪለው ይነቀል ይስተካከል እኔ በውሃ ጠምቃቸዋለሁ ከኔ በኋላ የሚመጣው ግን በሳት ያጠምቃቸዋል የእግሩን ጥፍር እንኳን ልፈታ የማልችለው ይመጣል እያለ ልክ ብዙ ሰዎች ወደርሱ መጥተው ምን ተንግበር ምን እናድርግ እያሉ ሲጠይቁት ይላቸው የነበረ እኔ ቅዱስ ነኝ በኔ እመኑ እኔ ነኝ አይደለም ብዙ ሰዎች ብዙ ይከተለው ነበር ከኔ በኋላ የሚመጣው ከኔ የሚበልጥ ነው የጫማውን ጥፍር እንኳን ልፈታ የማይገባኝ እኔ በውሃ ጠምቃቸዋለሁ እሱ በሳት ያጠምቃቸዋል እያለ ይል የነበሩ ነውና ሥርዓተ ብሕትውናን ስንመለከት ባሕታዊ ማለት ብቸኛ ሆነ ማለት ነው ብቸኝነት ማለት ደግሞ በበረሃ ኖረ ሁሉን ረሳ ማለት ነው እና አሁን ያለውን ባሕታዊና
ባህታውያንን እነ ርዕሰ ባሕታዊ አባ ጳውሊን ስንመለከት አባ ጳውሊ ርዕሰ ባሕታዊ ለምን ተባለ? ሀብት ንብረት ሁሉን ነገር ትቶ ገዳም ነው የተቀመጠው። በበረሃ ነው የኖረው። ሁሉን ነገር ትቶ ምንም ነገር አልነበረው። ምንም ሀብቱን ንብረቱን ገንዘቡን ሁሉን ነገር ትቶ በፍቅር በጾም በጸሎት ስለ ዓለም ሰላም ስለ ዓለም አንድነት የዓለም ከንቱ ጠፊ እንደሆነ የፈጠራቸውን ሕዝቦች ሁሉ አቤቱ አምላክ ሆይ አንተ ቸር ነህ፣ አንተ መሐሪ ነህ እያለ አምላክ ምሕረቱን እንዲልክ ሰላሙን እንዲሰጥ አንድነቱን እንዲሰጥ ወደ አምላክ ነበር ይጸልይ የነበረና ባህታውያን ታሪካቸውን ስንመለከት ራሳቸውን ትተው ራሳቸውን ክደው ከምንም ተለይተው በበረሃ የሚኖሩ ምንም የሌላቸው ያላቸው የሌላቸው ይሆኑ ያላቸው የሌላቸው ይሆኑ። ልበ አምላክ ዳዊት የተናገረው ብፁዕ ብፁዕ ዘይወረ በምክረ ረሲያን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተጻልቃን በዋዘኞች በኃጢአተኞች በክፉዎች ምክር ያልተጓዘ ምስጉን ነው። በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ እርሱ ምስጉን ነው እንዳለ ሁሉ ባህታውያን የምንላቸው ሰዎች ከምንም ከሁሉም ከምንም በላይ ራሳቸውን ገዝተው ራሳቸውን ትተው የዚህን ዓለም ጣዕም አማን መነኑ ሰማዕት ጣዕማ ለዛ ዓለም ነው የሚለው። ሰማዕታት የዚህን ዓለም ጣዕም ተድላ ደስታ ንቀው ትተው መነኑ ነው የሚለው። መመነን ማለት ባህታዊ ሆነ ማለት ብቸኛ ሆነ፣ ሁሉን ተወ። በቃ ሁሉን ተወ። ከማን ጋር ተገናኘ ማለት ነው? ከእግዚአብሔር ጋር። እግዚአብሔር ጋር የሚገናኝ ደግሞ ምንድነው? በጾምና በጸሎት ብቻ ነው ማለት ነው። እነዚህ ሰዎች ድቁና አላቸው። እሳቸው ብቻ ሳይሆኑ እኮ ብዙ ባህታውያን አሉ የሚያጨበረብሩ ማለት ነው። ድቁናስ የድቁና ካርድ ይኖራቸዋል። ባህታዊ ማለትስ አሁን ትልቁ ሽወዳ ይሄ ነው። ባህታዊ ዓለም ውስጥ ምን ያተራምሰዋል? የሚያታግል ባህታዊ ከነስሙ ብቸኛ ማለት እኮ ነው። ብቻ እግዚአብሔር የሚያየው ሰው የማያየው ማለት ነው። ስራውንም እሱንም እግዚአብሔር ነው የሚያውቀው፣ ሰዎች አያውቁትም። ቢገለጥ እንኳን ለሰዎች እብድ መስሎ ደካማ መስሎ አላዋቂ መስሎ ሊገለጥ ይችላል። በገዳም ውስጥ ቢኖር እንኳን ሄዳ አንድ ባህታዊ ብታገኝ ባህታዊ ከሌን እንዲነግሩኝ እንዲሉኝ መጥቼ ነበር ብትላቸው እለፍ ወደዛ ናቸው ነው የሚለው እንጂ እኔ ነኝ ብለው ጡርምባም ከበሮም አያስመቱ አያስነፉ። ሌላ እዛ የተቀደሱ ሰዎች እዛ አሉልህ ነው የሚሉት እንጂ እኔ እችላለሁ። በነገረ ቅዱሳን እንዲህ አይነት ነገር የለም። ራስን ማክበር ነው። ርዕሰ ባሕታዊ ለመባል ወደ ስንክሳራችን ስንመጣ ቅዱስ ለመባል ወበዛቲ ዕለት አይረፈ ነው የሚለው እኮ ስንክሳራችን ራሱ። ብዙ ቅዱሳን ብዙ ጻድቃን ስንመለከት ኢትዮጵያውያን ቅዱሳን አሉ። ጻድቁ አባታችን አቡነ ተክለ ሃይማኖት ኢትዮጵያዊ ናቸው። ጻድቋ ቅድስት ክርስቶስ ሰምራ ጻድቅ ነች። እንግዲህ የነሱን ተጋድሎ ብናነሳ እናታችን ቅድስት ክርስቶስ ሰምራ ከዚሁ ከሸዋ ተነሳ ክርስቶስ ሰምራ ሄዳ 12 ዓመት በማሄር 12 ዓመት በጉድጓድ ውስጥ ተቀመጣ ስለ ኢትዮጵያ የጾመች የጸለይ በሰውነቷ ሙሉ አሳ እየተመላለሰባት የኖረች ነች። የክብር አክሊል የወረደላት ናት። ከዛም በላይ ሄዳ አምላክን እባክህ ጌታ ሆይ ዓለም ሁሉ በኃጢአት ተጨማልቆ እንዳይኖር ነግሶ የኖረውን ሰይጣንን ሳጥናኤልን ይቅር በልልኝ ብላ የጠየቀች ነች። እርሷ እንኳን ስንክሳሯ የተጻፈላት ከረፍት በኋላ ነው። ወበዛቲ ዕለት አይረፈ። ጻድቁ አቡነ ተክለ ሃይማኖትም እንዲሁ ብዙ ቅዱሳንን ታሪክ ስንመለከት ካረፉ በኋላ ነው ገድላቸው የሚጻፍላቸው። አባ ዮሐንስን ስንመለከት ርዕሰ ባሕታዊ ሊቀ አእላፍ ቆሞስ ቅዱስ አባ ዮሐንስ ነው የሚለውና ይሄ ስም ማንም አልሰጣቸውም፣ ራሳቸው ናቸው የሰጣቸው። ገዳሙ እንግዲህ በ1994 በታላቁ አንጋፋው አበው በሆኑት ብፁዕ አቡነ ኤልሳዕ የተመሰረተው። ብፁዕ አቡነ ኤልሳዕ ሲመሰረት እድሉን አግኝቼ ብፁዕ አቡነ ኤልሳዕንም ቁጭ አድርጌ አነጋግሬ ጠይቄያቸዋለሁ። ደቡብ ጎንደር እንደሚታወቀው ወላዴ ሊቃውንት አፍላገ ሊቃውንት የሆነ አገረ ስብከት 10 መንፈሳዊ ዩኒቨርሲቲ ያሉት አገረ ስብከት ነው። እናታችን ንጽሕተ ንጹሐን ወላዲተ አምላክ ከተወዳጅ ልጇ ጋር በስደት መጥታ 3 ወር ከ10 ቀን ደቡብ ጎንደርን መንበር አድርጋ ቅድስት ሀገር ኢትዮጵያን የባረከችበት ጣና እርሳ አድባራቱ ገዳማት ጣና አንድነትና እናቶች የአባቶችና የእናቶች አንድነት ገዳም መገኛ ነው። ብዙ ገዳማት አሉት እና ከነዚህ አንፃር ይሄ ገዳም ከስርዓተ ገዳም ውጭ የሄደ በሆነ ስለነበረ ከስም አወጣጡ ጀምሮ ብፁዕ አቡነ ኤልሳዕን በአካል አግኝቼ ማዕከላዊ ጎንደር እና የሰሜን ጎንደር ሊቀ ጳጳስ በነበሩበት ወቅት አናገራቸው ስለ ስም አሰጣጡ። እኛ አባ ዮሐንስን የምናውቃቸው እንደመጡ መላከ ሕይወት አባ ዮሐንስ ተብሎ በአገር ስብከቱ እንደተሰጣቸው እናውቃለን።
ርዕሰ ባሕታዊ ሊቀ አእላፍ የሚል ስም ግን በራሳቸው ነው ያወጡትና እንደው ከነገ ዛሬ እያሉ ንስሐ ገብተው ይመለሳሉ የሚል ሐሳብ ነበረንና ራሳቸው ናቸው። ከዛም የባስ ብለው አሁን ደግሞ ቅዱስ ዮሐንስ ብለዋል እና በጣም ተቸግረናል። አምላክ እንደው ምን እንደሚያደርግ የታላላቅ የሊቃውንት መውጫ የብፁዓን አበው ቅዱስ አባ ፓትርያርክ አቡነ መርቆሬዎስ ሀገር እንደመሆኑ መጠን ብዙ ፈተናዎች ስለሚበዛበት እንግዲህ ሁላችንም እንጸልያለን፣ እናንተም ታገሉ የሚል ቃለ ዓዋዲ ሆነ የሕገ ቤተ ክርስቲያን ዓላማ ከሁሉ በላይ አንዲት የሆነችውን ቤተ ክርስቲያን መጠበቅና አገልግሎቷን የተሟላ እንዲሆን ማድረግ ነው። ይህን ኃላፊነት የሚወጣው ደግሞ ከአጥቢያ ቤተ ክርስቲያን እስከ መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ድረስ የሚገኙ አገልጋዮች ናቸው። ይህ አጥማቂ ግን በቤተ ክርስቲያን ውስጥ ቢገኝም በዚህ ሕግም አይመራም። በግልጽ ቃለ ዓዋዲው በተለይ 2009 አዲሱ ቃለ ዓዋዲ ብፁዓን አበው ሊቃነ ጳጳሳት የተሳተፉበት ጥናት በሰበካ ጉባኤ ማደራጃ መምሪያ በቅዱስ ሲኖዶስ ቀርቦ ተጠንቶ ተመርምሮ ታይቶ የጸደቀው በፊትም ብፁዕ ቅዱስ አቡነ ቴዎፍሎስ የቤተ ክርስቲያኗን መንፈሳዊ ሕይወት በአጉሊ መነጽር በመንፈሳዊ መነጽር አይተው ተረድተው የጻፉት ተጨምሮ ተጨምቆ አንቀጽ 15 ላይ ንዑስ አንቀጽ ላይ ስለ ገዳማት ይደነግጋል። የገዳማት መነኮሳት ምን መሆን እንዳለባቸው፣ በምን መመራት እንዳለባቸው፣ በምን መተዳደር እንዳለባቸው ይደነግግና ገዳማት ተጠሪነታቸው ለሀገረ ስብከቱ ሊቀ ጳጳስና ለሀገረ ስብከቱ ጽሕፈት ቤት ነው ይላል። ገዳማት ጠቅላይ ቤተ ክህነት በሚያሳትመው ሞዴል 30 ሞዴል 19 ሞዴል 22 ሞዴል 64 ሞዴል 34 የገንዘብ መሰብሰቢያ ነው። ሞዴል 64 ገቢ ማድረጊያ ነው። ሞዴል 19 እና ሞዴል 22 ደግሞ የንብረት ነው። በዚህ ይሰራሉ። ፐርሰንት ከ120 ግን አይከፍሉም። በየዓመቱ ኦዲት ይደረጋሉ። በስርዓተ ገዳም ስለመመራታቸውም ደግሞ የሀገረ ስብከቱ ገዳማት ክፍል እየተከታተለ ለሀገረ ስብከቱ ስራ አስኪያጅና ለሀገረ ስብከቱ ሊቀ ጳጳስ ሪፖርት ያቀርባል። ሪፖርቱን እያየና እየገመገመ የሀገረ ስብከቱ ሊቀ ጳጳስና የሀገረ ስብከቱ አስተዳደር ጉባኤ መመሪያ ይሰጣል ይልና የገዳሙ አበምኔት ይላል። የሀገረ ስብከቱ ሊቀ ጳጳስ ሳይፈቅዱ ከገዳሙ ወጥተው መሄድ አይችሉም ይላል። ይህን በተላለፉ ገዳማት ላይ ሀገረ ስብከቱ በሕገ ቤተ ክርስቲያንና በሀገሪቷ ሕግ በተፈቀደው በፍርድ ቤት የገዳሙን የቤተ ክርስቲያኗን ሕልውና ለማስጠበቅ በሕግ ይጠይቃል ይላል ብሎ ያስቀምጣል። አንቀጽ 15 ላይ ማለት ነው። በዚህ መሰረት ነው ደቡብ ጎንደር ሀገረ ስብከት ቀደም ሲል ብዙ ስራዎችን ሊሰራ የቻለው እና ወንቅሸት ገዳማ ላይ ይሄ ያለ ወይ ገዳሙ ከ500 ዓመት በፊት የነበረ ታላቅ ገዳም ነው። ጸበል አለ። ግን የሚፈጸመው በገዳሙ ስር ያሉት የሚፈጸሙት ነገሮች ስርዓተ ገዳምን የጠበቁ ሕገ ቤተ ክርስቲያንን የጠበቁ ናቸው ወይ ለማለት አይቻልም። የለም። ማን ነው የሚመለከው ገዳሙ ውስጥ ቢባል አባ ዮሐንስ ነው። በሶሻል ሚዲያ ላይ የአባ ዮሐንስን ፎቶ አንስቼ ሳሻሸው መውለድ ቻልኩ፣ ወለድኩ። አባ ዮሐንስ ልጅ ሰጡኝ። አባ ዮሐንስ በመንፈስ ቅዱስ መጥተው ነይ ብለው ሄድኩኝ። እሳቸውን ፊታቸውን ቁሜ ሳያቸው ጸነስኩ ብለው ሶሻል ሚዲያ ላይ የሚናገሩ ሰዎች ናቸው። ተፈወስኩ፣ ምስማር ወጣልኝ፣ ቤሳ ወጣልኝ ብለው የሚናገሩ ሰዎች ናቸው። ይህ ለቲፎዞ የተዘጋጁ ልክ እሳቸውን እንዲያምኑ ለማድረግ የተዘጋጁ ሰዎች ናቸው። ገዳሙ ላይ ይሄ አይነት ነው የሚፈጸመው። ስርዓተ ገዳም አይደለም። ቃለ ዓዋዲው የሚለው ይሄ ነው። ገዳሙ ላይ የሚፈጸመው ግን ይሄ አይደለም። ለዚሁ ነው ሀገረ ስብከቱ ቀደም ሲል በአስተዳደር ጉባኤ ወስኖ ለሚመለከተው አካል ከጠቅላይ ቤተ ክህነት ጀምሮ አሳውቆ ቆይቷል። ጉዳዩን በሕግ እየተከታተለ የመጨረሻ ላይ እንዲደርስ ሆኖ አሁንም በሕግ እየተከታተለ ያለው ማለት ነው። ወደ ገንዘብ ስንሄድ የሚሰሩ ፎቆች፣ የሚሰሩ ንብረቶች ከቤተ ክርስቲያን ውጭ የሚሆኑ ነገሮች በገዳሙ ስም አይደሉም፣ በቤተ ክርስቲያን ስም አይደሉም። ሲጀመር ገዳሙ ወጪ ገቢ ፋይናንሻል አሰራር የለውም። እኔ እዛው ቁጭ ብዬ ታኅሳስ ገብረ ያየሁት ምንድነው እሳቸው ጣገም ማዳበሪያ ይመጣል። በዛ ማዳበሪያ ብር ይደረጋል፣ ይሞላል። የሚሸከሙ ደላሎች አሉ፣ ይሄን የሚሸከሙ ያጉዛሉ። የሆነ እንደ መድረክ ላይ እንኳን ወድቆ አይቆጠርም። ኮሚቴ የለውም። ዝም ብሎ ባንኩንም አሁን ያው ተደረሰበት። ባንኩ በተለያየ ስም የተከፈተ ባንክ አለ። ፎቁ በተለያዩ የወረሰ ልጅ ነኝ ብላ የወረሰች እኮ አለች፣ በፍርድ ቤት አረጋግጣ ማለት ነው። እንዲህ አይነት ባህታዊ የላትም ቤተክርስቲያን። ህዝቡ ማመን ያለበት ይሄንን። አንደኛዋ ደግሞ ባህር ዳር ላይ ነው የማውቃት፣ ሞተች። በወቅቱ በነበርኩበት እዛው ማለት ስትሞት በእሷ ስም ነው ፎቅ የተሰራው። ዘመዶቿ ከሰው ያን ፎቅ ተቀበሉት።
ለህዝቡ ለሰው ወሰዱት። ለምን ሰዎች ወሰዱት አይደለም ቤተክርስቲያኗ የቤተክርስቲያኗ ከሆነ ለገዳሙ ነገ እኮ እሳቸው ያልፋሉ እርስዎ ነው ማልማቱ መንገድ መስራቱ እኮ ችግር የለውም። ህጋዊ አሰራር ይሁን ነው። መዋቅሮት በመንግስት ነው ወይስ በቤተክርስቲያን ነው? ባህታዊ ነዎት ወይስ አበምኔት ነዎት ነው? የገዳም አበምኔት ባህታዊ ሊሆን አይችልም። ዮሐንስ መጥምቀ መለኮት የትኛውን ቤተክርስቲያን አስተዳደረ? ኤልያስ የትኛውን ቤተክርስቲያን አስተዳደረ? ለምንድን ነው ቤተክርስቲያኗ እንደዚህ ያርጉ የሚያዋርዷት ማለት እንጂ ልማቱ እኮ አይደለም ችግሩ። ገንዘቡስ ቢሆን የገዳም እኮ ገንዘብ እኛን አይመለከትም፣ የሀገረ ስብከትን አይመለከትም ገንዘቡን። ለምን ፐርሰንት አይከፍልም ገዳም? ህጋዊ አሰራር አይሰራም ማለት ግን አይቻልም። አሁን ጣራ ገዳም አለ አውቀዋለሁ። ገዳሙ እዛ ከተማሪ ጀምሬ ማለት ነው። በጣም ቅዱሳን አባቶች ያሉበት ነው። ብዙ ሊቃውንት ያሉበት ነው። እና እዛ አበምኔቱ አሉ። ይኸው ደብረ ሊባኖስ አለ አይደል? እንደ ትልቁ ገዳም እውነት ለመናገር 12 ምርፋቆች አሉ። አበምኔቱ አሉ። ባህታዊ ከሆነ በእነዚህ ስር እንኳን አይደለም። ባህታዊን የሚቆጣጠረው እኮ እግዚአብሔር ነው። ከመዋቅር ውጭ እኮ ነው ባህታዊ። ያንን ለማጽደቅ ከሆነ ወደ ህጋዊ ከመዋቅር ውጭ ለመውጣት የተፈለገው እነዛ እኮ ከመዋቅር ውጭ የሆኑት በሰው ቁጥጥር ስር አይደሉም፣ ከሰው ህግ ተለይተዋል ለማለት ነው። ይሄ እኮ በሰው ህግ ነው ሆይ በእግዚአብሔር ህግ ነው ሆይ የለም ችግር እኮ ነው። ያኮ በረከት አጓጉል የተባለው ነገር እኮ ነው። ይሄ እኮ አጓጉል ሂደት እኮ ነው። ቅድም እንዳልኩት ባህታዊ ከሆነ አስተዳዳሪው እግዚአብሔር ነው። የምድሩን አሁን ይሄ ሲባል ሰው ሌላ ይመስለዋል። ሁሉንም እግዚአብሔር እንደሚመራ ይታወቃል እኮ። ከዓለም ህግ ይወጣል፣ ከዓለም ህግ ይለያል። ምክንያቱም መላእክት አሁን ለሰው አይታዩም፣ የሚመራቸው እግዚአብሔር ነው። በእግዚአብሔርና በመላእክት ብቻ ያለው ግንኙነት እነሱ ናቸው የሚያውቁት እንጂ እኛ እናውቀውም የተጻፈ ነገር ወይም ካልበቃን ማለት ነው። ስለዚህ ባህታዊ ከዓለም የተለየ ነው። መነኩሴ አበምኔት ደግሞ በዓለም ይኖራል፣ ድንግል ሆኖ በቅድስና ይኖራል፣ ግን አስተዳደራዊ መዋቅራዊ ስራ ይሰራል። የሰውየው ልዩነት ይሄ ነው። መጀመሪያው ባህታዊ ከሆኑ አበምኔት እንዴት ሆኑ? አበምኔት ከሆኑ ደግሞ ለምን መዋቅር ጠብቀው አይሰሩም ነው። ሀብቱ ንብረቱ የቤተ ክርስቲያኗ መሆን አለበት ነው። ስለዚህ በሙሉ የሚሰበሰበው ገንዘብ ወጪ ገቢው አይታወቅም። ገንዘብ ያዦቹ እንደውም ሴቶች ናቸው። ማቃቸው አንዷ መነኩሴ ነች። አንዷ እንደውም የግብርና ሰራተኛ የነበረ ባሏን ፈታ ሄዳ እዛ የተቀመጠች ልጆች አሏት። ሰውየው የደብረ ታቦር ግብርና ሰራተኛ የነበረ እንዲህ አይነት እነዚህ ናቸው። ለምን እንዲህ ይሆናል? ጥያቄው ይሄ ነው። እና አብራ ነው በመኪና ጋቢና አራጊ ፈጣሪዋ እሷ ነች። እሷ ያለችው ይሆናል፣ እሷ ያላለችው አይሆንም። ታዲያ ምንድን ነች እቺ ነው እንጂ ባህታዊ የተለየ ነው። ከዓለም ጋር አይገናኝም። ሞዴል 6 ሞዴል 30 የሚባል ነገር ማያገናኘው። ከብር ጋር በማዳበሪያ ብር አይሰበስብም። ኢንቨስተሮችን ወርቁ አይተነው ሰሊጥ ምናልባት ተሰራ ብዬ ነው። እሱ አላቅም፣ መረጃ የለኝም። እነሱ ባለሀብቶች ስለሆኑ ይችላሉ። መንገድ ይሰራሉ፣ ሁሉን ያደርጋሉ፣ ከፖለቲካው ጋር ይገናኛሉ፣ ይሰራሉ፣ ለሀገሪቱ ልማት ይሰጣሉ። የዘይት ፋብሪካው ምናምኑ አውቃለሁ እሱ ማለት። ይሄኛው ሰውዬ ግን እነሱ ጋር የነሱ ጓደኛ ነው እንዳንል ርዕሰ ባህታዊ አበምኔት ግራ የገባ ነገር ማለት። ስለዚህ እንደገና ከተማ ፎቆች የተለያዩ እንትኖች ባህታውያን ብቸኛ ምስኪን የተናቁ መስለው ነው የሚታዩት በዓለም ላይ ቢገለጡ እንኳን። ይሄኛው በኮብራ የሚፈስ በሽጉጥና በእንትን ታጅቦ የሚሄድ ባህታዊ የለም። ሲጀምር ባህታዊ ይፈራል። ኤልያስ አክዓብን ማይፈራው አረ ይገላል ተዝጥፋ ሲሉት አይ እግዚአብሔር በፈቀደ ሰዓት ደመናውን ሲዘጋ እንደ ያኔ ወደስ የተኮራ ተቀመጠ እንጂ በአክዓብ መንደር ዝናቡ ሲመጣም እኮ ተመልሶ ሄዷል ኤልያስ። እነ መጥምቀ መለኮት ዮሐንስ እነ ሄሮድስን አልፈሩም እኮ ጠበንጃ ታጅበው ያውቁ። ከዚህ ተለየ ነው እንግዲህ ቤተክርስቲያን ደረጃ አላት፣ መዋቅር አላት። ከመዋቅሩ ውጭ ዘሎ እኛ ሳናውቅ የሀገረ ስብከቱ ሊቀ ጳጳስ ሳያውቅ የገዳሙ ገንዘብም ከሆነም የገዳሙ ገንዘብ ሊቀ ጳጳሱ ማውቀውን እርዳታ መርዳት ያለበት ካህናቱንም እኛ ሳንመለምል ለወታደርም እንዲያውም ሜዳ ላይ ላሉትም የኛ መዋቅር ሰዎች ገንዘብ ተረትኖ ተሰጠ። እነሱ ደግሞ የተወሰኑት አባቶች ብራቸውን ወደዛው ወደ ቤተክርስቲያን ሲገቡ የተወሰኑት ህገወጦች ደግሞ መተው ሀገረ ስብከት ጋር ግብ ገጠሙ። ስለዚህ አንዱ ይሄ ነው። ሁለተኛው ያው ቤተክርስቲያኗ በቃለ ዓዋዲው መሰረት በህገ ቤተክርስቲያን መሰረት ገንዘብ ሲሰጥ አባቶች ሲሰጡ ገንዘብ በፊርማ አባቶች ገንዘብ ሲያገኙ በፈርመው በህጋዊ ታዞ
ይሄም አይደለም የሚሰጠው። ሲነግሩ እነዚህ አይዱትም ብቻ አርጎዝ ነው ይሰጣሉ። ደጋጎቹ ያው መቼስ እንግዲህ ሳይገባቸው ሄዱትም ያው ተረስተው ብራቸውን ተቀበለው ወደ ቤታቸው ሄዱ። በኋላም ስንነግራቸው ተመልሰው አይ አጥፍተናል፣ ቤተክርስቲያኑን በድለናል ብለው በእውነት ጥሩ አባቶች አሉን። አሁን ቤተክርስቲያናቸውን ይዘው እኛ ሳናውቅ አጥፍተናል ብለው ቤተክርስቲያናቸውን እያገለገሉ ይገኛሉ። ሌሎቹ ግን አሁን እንደሱን ተርኮ ይዘው ቤተክርስቲያኗን በማመስ መዋቅሩን ለማፍረስ በመሞከር ከፍተኛ የሆነ ውጣ ውረድ በመስራት የሀገረ ስብከቱ ስራ በጣም በአግባቡ በእንደልቡ በመሄድ በመውጣት መግባት ተቸግረን እንገኛለን። በኩል ያየሁት ምንድነው? አንደኛው ዝም ብሎ ብድግ ብሎ መሄድ፣ ህዝቡን ሰብስቦ እንደዚሁ ዝም ብሎ እዚህ ቦታ ላይ ሰዎች ጠርተውኛል ብድግ ብሎ መሄድ ማለት ነው እንዴ? ያንን ነው አንደኛው። ለምን እንዲህ ያደርጋሉ ነው እኛ ሐሳብ። በወቅቱ ያኔ እነዚህ ሰባካያንን የሚሉ ህገወጥ ሰባካያን እየተባለ በጣም በሰፊው ተሐድሶቹ በጥቅሉ ማለት ምን ሌላ የዳቦ ስም አያስፈልግም። የቤተክርስቲያኗን ካባ ቀሚስ ለብሰው እንዲሁ ትተዋት ሊሄዱ ጥቅማቸው ሲያበቃ ማለት ነው። እና ቤተክርስቲያኗን መጠቀሚያ ያደረጉ ሰዎች በወቅቱ ይፈነጩ የነበረበት ወቅት ስለነበረ እነሱን አይሆኑ ነው ጥያቄው። ሀገረ ስብከቱ እነሱ ባህር ዳር፣ ሐረር፣ ጎንደር እየሄዱ አንዳንዱ ቤተክርስቲያን ያስተናግዳል የሲኖዶስን ደብዳቤ ጥሶ እንደገና ደግሞ በቅዱስ ሲኖዶስ የተወሰነው ውሳኔ እስከ ፓትርያርኩ ጽሕፈት ቤት ድረስ በመግባት በማሳሳት ማለት ነው። ቅዱስ ሲኖዶሱ ወስኖ ጠቅላይ ቤተ ክህነት ሲከለክል ከቅዱስ ፓትርያርኩ ጽሕፈት ቤት እንዲወጣ የሚደረጉ ደብዳቤዎች ሁሉ እና ሐረርም ሆኜ እናውቃለን። እና ጅሬው እንዲህ እያደረጉ በዛ ወቅት ነበረ አንዱ ይሄን እና ብድግ ብለው ጋይንት ይሄዳሉ፣ ብድግ ብለው ሊቦከምከም ይሄዳሉ። ዝም ብለው ያለማንም ትእዛዝ ማለት ወረዳ ቤተ ክህነቱ አያውቅም። መዋቅሩ ተጣሰ ነው። መዋቅር ደግሞ የቤተ ክርስቲያኗ ጠቃሚ እንጂ ጎጃ አይደለም እንጂ ግለሰቦች የኛ መብት ወይንም በወቅቱ የነበሩት አስተዳደሮች የግለሰቦቹን መብት ለመጠበቅ አይደለም። የቤተ ክርስቲያኗን መዋቅራዊ አሰራር ተበላሸ ነው። ከማህበረ ቅዱሳንም ከአዲስ አበባ ወይም በጠቅላይ ቤተ ክህነት በኩል የሚመጡ ሰባክያን ሀገረ ስብከቱ ደብዳቤ ጽፎ ወረዳ ቤተ ክህነቱ መጠየቂያ አቅርቦ በዛ መልኩ ነው በአጥቢያውና በመዋቅሩ በጥቅሉ ከአጥቢያ እስከ ወረዳ ከወረዳ እስከ ሀገረ ስብከቱ በዛ ነው የሚመጡ ሰባክያን ዘማሪያን። እሳቸው ግን ማንም አይገድበኝም የሚል ሐሳብ ተነስቶ ቅድም እንዳልኳቸው ወደ ተለያዩ ወረዳዎች ብድግ ብሎ መሄድ፣ ከዛ በኋላ እዛ ላይ የሆነ መለያየት ይፈጠራል። ከሚናገሩት አንጻር ከአንዳንድ ካህናት አንዳንድ ምእመናን እንዲህ አይነት ስብከት አለው ከአባቶቻችን የመጣ ነገር የለም። ሀገረ ስብከቱ ለምን ይሄን አይጠብቅም፣ ወረዳ ቤተ ክህነቱ ለምን ይሄን አይጠብቅም የሚባል ነገር ይመጣል። እዛ ጋር እርስ በርስ ህዝቡ መከፋፈል ይፈጠራል። የሆነ ደጋፊና እንደ ኳስ ሜዳ ተደረገች ቤተክርስቲያኗ ማለት ይሄ መሆን የለበትም። ስለዚህ ወረዳ ቤተ ክህነቱ አጥቢያው ኃላፊነት ወስዶ ጉባኤው እንዲካሄድ ይደረግ እንጂ እርሱ ወደ ፈለጉት ቦታ ብድግ ብለው ዝም ብሎ መሄድ አይችሉም ነው ነው። ሁለተኛው ቅድም እንዳልኩ ስርዓተ ቤተ ክርስቲያን ስለሚጥሱ ነው። ከስርዓተ ቤተ ክርስቲያን ቀጥሎ ዶግማ፣ አሁን የቅድሙ መዋቅር አለመጠበቅም ስርዓተ ቤተ ክርስቲያን መጣስ ነው። ሌላው ግን ዶግማ ያየሁት ክርስቶስ ሰምራ ሄድኩኝ። ስሄድ ድንኳን ጥለው እንቀድሳለን የሚል ነገር ነው የተነሳው። እዛ ክርስቶስ ሰምራ እንግዲህ እንደ ምሳሌ ያነሳዋት እንጂ በብዙ ቤተክርስቲያን ይሄ ይፈጸማል ማለት ነው። ክርስቶስ ሰምራ ማለት እንደ ደብረ ሊባኖስ፣ እንደ ግሸን፣ እንደ ላሊበላ ብዙ ህዝብ ሄዶ ከጻድቋ ከቅድስት ክርስቶስ ሰምራ በረከት ለማግኘት ግንቦት 12 በታላቅ በድምቀት በዓሉ ይከበራል ፎገራ ወረዳ ላይ ማለት ነው። ስለዚህ እዛ ሜዳ ላይ እሳቸውም ከቤተ ክርስቲያኑ ልፍ ብሎ ሜዳ አለ፣ እዛ ላይ ድንኳን ተክለው ቀድሳለሁ። እንግዲህ ቅድም እንዳልኩት ይሄ እንግዲህ እንዴት ነው እዛ ላይ ሁለት ነገር ነው የተፈጸመው ከዚህ ጋር አያይዞ ማለት ነው። አንደኛ ታቦት ትየታ አምጥተው ነው የሚቀድሱት። በሁለተኛ የጻድቋ ቅዳሴ ማህሌቱ እዛ ሊቃውንቱ የሚያከናውቱ ሊቀ ጳጳሱ የሚመሩት ቅዳሴ የሚመሩት ማህሌቱ ኪዳኑ ያንን ለምን አያዳምጡ? ይሄንን ማክበር አይጠበቅም? ይሄ ነው አንደኛው። በሁለተኛ ደረጃ እዛው ትምህርት ሲሰጡ ጊዮርጊስ ስንት ዓመት ተጋደለ? 7 ዓመት። እኔ 30 ዓመቴ ነው እበልጠዋለሁ። እንዲህ አይነት በቅዱሳን ማህበር የለም። ይሄ ነው በግልጽ የሰማ ነው ማለት ነው። ክርስቶስ ሰምራ ስንት ዓመት? 12 ዓመት። እኔ እበልጣታለሁ 30 ዓመቴ ነው። ዲያብሎስ ቢፍጨረጨር ከእናቴ ማህፀን ሳለሁ ጀምሮ ሞክሮ ነበር። ዛሬ ሸምግያለሁና ዛሬ ሰፉኛለሁ።
ከእናቴ ማህፀን ሳለሁ ማድጋ ተሸክማ ሳል እንቡጭ አድርጌ ልጥልህ ነበር ይለኛል። በሆነና በሞከርኩ ነበር። አደገ በእጁ በእግዚአብሔር ፍቃድ ሐዋርያ ሆኖ የተጠራ ሐዋርያው አባ ዮሐንስ ጌታን አጠመቀ። ዮሐንስ በዮርዳኖስ ዙሪያ ብቻ ነው የሰበከው። አባ ዮሐንስ ዓለም ዙሪያ ወንጌል ሰበከ። ታገልኩ የሚሉት ደግሞ የሚገርመው ከተራ ተደካሞች ከኛ ጋር ነው። እነዛ እኮ እንደውም ቅዱስ ጳውሎስ የተናገረው ሳልፋችሁ ከምድራውያን ከሳጋውያን ጋር አይደለም ከዛ ዓለም ጨለማ አበጋዞች ጋር ነው የተባለው። ተሆኑ የሀገረ ስብከት ሰራተኞች ጋር ወይም የወረዳ ሰራተኞች ትንሽ ከሆኑ ቄሶች ጋር ስለተጣሉ ይሄን ያህል ሰማዕትነት የሚያስብልም ምንም ነገር የለም። ሆነን ለምናገር ማለት ሌሎቹ ኮና ኔሮን ቄሳር ከነ ድምጥያኖስ ጋር ታግለው ነው ይሄንን ያመጡት ማለት ይሄ ነው ያለው ነገር ማለት ለማን ነው? ለአባ ዮሐንስ ተስፋ ማርያም። ለምን ለማስቀረት ተማራለ? አባ ዮሐንስ ወዲያው ላይ እንግዳ ህፃን ሳለሁ ቁም ስልህ የምትቆም ባውሎ ነፋስ ተውለበለበ ቆም እንዳታቋርጠኝ ስለምትቆም ለምንድን ለምሳሌ ያክል ማይክ ይዛሉ። ቡዳ አቤት ይላል፣ መተት አቤት ይላል። እስኪ ስለኔ መስክር። በቃ መቀመጫ ሳጣን ምን ነው የሚያቃጥላችሁ? ጸጉር አቃጠለን፣ ጸጉር አቃጠለን፣ አንተ አቃጠልከን። ገብርኤልስ የለም፣ በገብርኤል ውጣ የለም፣ በማርያም ውጣ የለም፣ በሚካኤል ውጣ የለም፣ በአባ ዮሐንስ ውጣ ሲባሉ ተቃጠልኩ፣ ሞትኩ፣ ልውጣ፣ ቆይ ልጩህ ይላል። ይህ ሥርዓተ ቤተክርስቲያን አስተምሮ ነው ወይ? እስኪ ቁጭ እንበልና እንነጋገር። አባ ዮሐንስ ከሥርዓተ ቤተክርስቲያን ውጭ አይደሉም፣ በሥርዓተ ቤተክርስቲያን ነው የሚያጠምቀው፣ በሥርዓተ ቤተክርስቲያን ነው የሚያስተምረው የሚል አካል ካለ ቁጭ ብለን እንነጋገር። እንምጣና እኛ ማስረጃ እናቅርብ፣ እነሱ ማስረጃ ያቅርቡ፣ እንከራከር። እኛ ምንም ይከፈልናል ምንም ይሰጠናል ብለን አይደለም። ሥርዓተ ቤተክርስቲያን ይከበር ነው። ይህ ደግሞ የተሰጠን ክህነት ያስገድደናል። ካህን ተብለን ስንሰጥ ክህነቱ ስንሰጥ ልናስተምር፣ ሕገ ቤተክርስቲያን ልናከብር ልናስከብር ነው አይደለም። በኃላፊነት ተቀምጠን ካህናቱን ምእመናኑን እንድንጠብቅ እንድናስጠብቅ፣ መመሪያ እንድናከብር እንድናስከብር፣ መመሪያ እንድንፈጽም መመሪያ እንድናስፈጽም ተመድበን ይቅርና በእናት መስሪያ ቤቱ ክህነት ተብሎ ሲሰጠን ራሱ ካህን ይሄን እንዲጠብቅ ነው። ኖላዊ ነው፣ እረኛ ነው፣ ጠባቂ ነው። ስለዚህ ካህን ራሱ ያስገድደኛል። ስለዚህ አባ ዮሐንስ ከሥርዓተ ቤተክርስቲያን ውጭ አይደሉም የሚል ሌላው ይቅርና በራሳቸው አንደበት በራሳቸው ይቱዩ ምንድነው የሚለው? አሜሪካ ሆነው ዱባይ ሆነው ካናዳ ሆነው አውስትራሊያ ሆነው ኩዌት ሆነው ኳታር ሆነው የኔን አሰራር አጠማመቅ በኢንተርኔት ባዩ ጊዜ የሞቱ ዘመዶቻቸው ከሲኦል ወጡ የሚለው ቪዲዮ እኮ አለ። እጂ ድግፍልሽ ናንጓለሁ። ኧረ ተወን አለቀንበር እኮ ነው ምድካር በቃ ሂድ በቃ አለቀንጓለሁ። ትንሽ ናንጓለሁ። በቃ እየተራመሰ በቃ አረመኔው አሳዳጁ በዮሐንስ ተስፋ ማርያም በጭረው ጠቅሎ ሲኦል ይጣለ። እንዴት ይላል ማቅረብ ትችላለህ ወንድም። ከሲኦል ወጡ። ከሲኦል ወጥተው ወደ የት ገቡ? ወደ ገነት ገቡ። ስለዚህ ይህ ሰው ምግባርም እምነትም የለውም ማለት ነው። ምግባር ያለ እምነት፣ እምነት ያለ ምግባር ከንቱ ነው። ስለዚህ ሰውየው ምግባርም እምነትም የለውም። አይደለም አስተምሮ ራሱ ምግባርና እምነት የለውም፣ አያውቅም። የኔን አስተምሮ ከኢትዮጵያ ውጭ ሆኖ የመጡት እኮ አይደለም
በኢንተርኔት ባዩ ጊዜ የሞቱ እናት እህት ወንድሞቻቸው ከሲወል ወጡ ይላል። በራሱ አንደበት በራሱ ድምፅ። ይህ ስርዓተ ቤተክርስቲያን አስተምሮ ነው ወይ? ይህ የቤተክርስቲያን ስርዓት ነው ወይ? ቃለ ዓዋዲው ስለ ገዳማት መተዳደሪያ ቅድም ብያለሁ። አንድ ገዳም አይደለም በስሙ አካውንት ሲከፍት አይደለም በስሙ ኢንቨስትመንት ፈቃድ ሲያወጣ የሀገረ ስብከቱ ሊቀ ጳጳስ የሀገረ ስብከቱ አስተዳደር ጉባኤ ሳያውቅ ምንም አይነት መጻፍ አይችልም። ገዳሙ ለወረዳ ቤተ ክህነቱ ይጽፋል፣ ወረዳ ቤተ ክህነቱ ለሀገረ ስብከቱ ይጽፋል፣ ሀገረ ስብከቱ ለሚመለከተው ይጽፋል። አካውንቱ ይከፈታል። በገዳሙ ስም ኢንቨስትመንት አስፈላጊ ከሆነ ገዳሙ የሚተዳደርበት ሊደረግ ይችላል። ይሄ አባ ዮሐንስ ግን ኢንቨስትመንት ፈቃድ ርዕሰ ባሕታዊ ሊቀ አእላፍ ቅዱስ አባ ዮሐንስ ነው በስሙ ፎቶግራፉ ያለበት። አሁን ደግሞ ተዙሮ ሌላ መነኩሴ ቅዱስ አባ ዮሐንስ እሺ እነሱ እንዳሉት ይሁን እንበል። ቅዱስ አባ ዮሐንስ ኢንቨስትመንት ፈቃድ ሲያወጣ የገዳሙ መነኩሴ ማን ጻፈለት? አገረ ስብከቱ ያውቀዋል? ወረዳ ቤተ ክህነቱ ያውቀዋል? በማን ስም ነው ኢንቨስትመንት ፈቃዱ የወጣው? ያን ኢንቨስትመንት ገቢ ለምንድን ነው የሚውለው? ለፖለቲካ ሴራ ነው? ለምዕራባውያን ሴራ ነው? እውነት ገዳሙ መጥቶ ገዳሙ መነኩሳት አሉ የሚረዱ? ስንት መነኩሴ አለ? እውነት መነኩሴ ያለ ገዳሙ ላይ ወይ? ይቀደሳል ወይ? ገዳሙ ላይ ሰዓታት ይቆማል ወይ? ምህላ አለ ወይ? ያለው ማን ነው? ገዳሙ የወንበዴዎች ዋሻ አይደለም ወይ? ይሄንን ነው ማየት ያለብን። እስኪ ይሄንን ፊት ለፊት ይምጡና እንነጋገር። እኛ በነበርንበት ወቅት ይህን አጥንተን አይተን ተደርተን ደግሞ በስሜት አልነበረም ያደረግነው። በቀጥታ በደብዳቤ 2011 ታኅሳስ 22 ላይ ጠርተን አንድ ባንድ ከአንድ እስከ 17 ድረስ 1 2 3 4 ብለን ይሄን አስተካክሉ፣ ይሄን አስተካክለው በቃለ ዓዋዲው በዚህ ተመሩ። ስምዖት ርዕሰ ባሕታዊ ሊቀ አእላፍ ቅዱስ አባ ዮሐንስ ሳይሆን ብፁዕ አቡነ ኤልሳ አንጋፋው መላከ ሕይወት አባ ዮሐንስ ብለው ሰጥተውታል። በዚህ ስም ይጠራሉ። የመጀመሪያው ተርቦትም ይሄ ነው። ስለዚህ ከዚህ ውጭ ባለው ደግሞ በሥርዓተ ቤተክርስቲያን የሚያሰጥ ስም ካለ በሥርዓተ ቤተክርስቲያን እንዲሰጠው እናደርጋለን። በዚህ ተመሩ ብለን በደብዳቤ ጽፈን ጠርተን ቁጭ አድርገን ሀገረ ስብከት ጠየቅናቸው። ስንጠይቃቸው እዚህ በፊት ኢንተርቪው ተደረገ ይሄን ነገር ተናግሬዋለሁ አላደረገውም አሉና ብፁዕ አባታችን አንዲት እድል ይሰጠኛሉ። ምን ሲባሉ ያለውን ያስተዳደር ጉባኤ ይፍቀዱልኝና ሙሉውን ላስጮኸዋል ላስለፍልፈው። የሚያስጮሁን በአስማት ነው በመንፈስ ቅዱስ ነው። እኛም ደግሞ ኪዳን እኛም እንጸልየው ሳሌለነ ቅድስት ምንላት ወላዲተ አምላክ ከዚህ አስማት ማታድነን ከሆነ ከኔ ጀምሩ ብያለሁ። ከኔ ጀምሩ። የኔ ኪዳን ምጸልየው ኪዳን ምደግመው ዳዊት ሳሌለነ ቅድስት ምላት ወላዲተ አምላክ ትናንት ያስተማረችኝ ድንግል ማርያም አሁንም ምታኖረኝ ነገም ልታኖረኝ የምትችል አስተማራኝ መልአክ ቅዱስ ሚካኤል ምደግመው ድርሳነ ሚካኤል ምደግመው መልካ ሚካኤል ማያድነኝ ከሆነ ይችላሉ አሁኑኑ። በዚህ ተነስተው ሄዱ። ከዛ በኋላ በአስተዳደር ጉባኤ ወስነን ለሚመለከተው አካል ደብዳቤ ጻፍን። እስካሁን ድረስ በሕግ ጉዳዩ ክትትል ላይ ይገኛል። የክልሉ ጠቅላይ አቃቤ ሕግም ለሀገረ ስብከቱ መልስ ጽፏል። እነዚህ አባቶች ይህ ሁላ እየሆነ ሥርዓተ ቤተ ክርስቲያን ይጠበቅ የሚል ጥያቄያቸውን አላቆሙም። ደብዳቤ ከመጻፍ ጀምሮ አጥማቂውን ጠርተው በአካል እስከ ማናገር ደርሰዋል። እሱ ግን እስከ ዛሬ ለቀጠለ ውስብስብ የሥርዓተ ቤተ ክርስቲያን ጥሰት ማን ያስቆመኛል ሲል ገዳሙን የግሉ መፈንጫ አድርጎታል። የራሳቸው የሆነ ከሰራተኛው ሳይቀር እስከ ኃላፊው ድረስ ገልብጦ ለመያዝ ይሞከራል። እምቢ ያሏቸውን እንደ ጠላት ያያሉ። የወረዳ ሰራተኞችንም ማለት ነው። አለበለዚያ እስከ ሀገረ ስብከትም ጥቂት ናቸው። ጥቂት 2-3 አይሞሉ። የነሱ ቲፎዞ ለማድረግ ምን ተወሰነ፣ ምን ደብዳቤ ወጣ፣ ይሄን ለማስወራት ማለት ነው ያደርጋሉ። የክብረ በዓል ይጠሯቸዋል። ያችሁን ቁራሽ እንጀራ ሰጥተው ያታልሏቸዋል። እንደ አይነት ነገር አያለሁ እንጂ በወቅቱ በእኔ ባለሁበት የጎላ እንዲመካሰስ መድረክ የለቀቀ ስርዓት የለቀቀ ጉዞም አልነበረም። ጉባኤ ያዘጋጀ ሰው ከዞኑ አስተዳደር ጋር ጸጥታ ጋር ተነጋገር። እንዲህ የተከሰቱ ነገሮችን ጸጥታውም ሰምቶ ስለነበር
ሪፖርት አቅርቦ ስለነበር በዛው ከጸጥታ ዘርፉ ጋር በጋራ ተነጋገር። ደብዳቤውን ከጠቅላይ ቤተ ክህነት የሄደውን ደብዳቤ ወስጄ አሳየሁኝ። ያልተፈቀደለት የሀገረ ስብከቱ ሊቀ ጳጳስ የሀገረ ስብከቱ መዋቅራዊ አሰራሩ ከአጥቢያ እስከ ሀገረ ስብከት ድረስ መዋቅሩን ጠብቆ የማይመጣ ሰባኪ ደብዳቤ ሳይዝ እንዳይሄድ የሚል ስላለ ከጠቅላይ ቤተ ክህነት ጭምር የቅዱስ ሲኖዶስ ውሳኔ ደብዳቤ ስለነበረ ያንን ወስጄ ነው ያሳየሁት። ይሄ ነው የነበረው። በኋላ ግን እኔ ከመጣሁኝ በጣም ከባድ በየመድረኩም ትርምስ ደብረ ታቦር ሳይቀር የመዘላለፍ ምናምን ቤተክርስቲያኗ እንደዛ አይነት ሰምቻለሁ። ህጉን ነው ያስጠበቅ ነው እኛ የመንግስት አካላትም አይ ይሄ መጠበቅ አለበት ብለው አምነዋል በወቅቱ ማለት እዛ ያሉት አመራሮቹ ለእሳቸውም ነግረዋቸው ወዳጅ ናቸው። እሳቸው ከላይ ስተታይ በይበልጥ ከቤተ ክህነቱ ይልቅ ወደ ቤተ መንግስቱ ያደላሉ። በዛ ነው እንቅስቃሴው ማለት እና በኋላ እኔ ከመጣሁ ግን በጣም መካሰሱ በርትቶ ወደ ፍርድ ቤት ሁሉ ነገሩ ሁሉ ሄዶ ያው አጃቢ ጠባቂ ፖሊስ ሁሉ እንደተመደበ ነው አሁን ያየሁት። እንግዲህ ይሄ ገዳም ነው ወይ አይደለም ወይ ለማለት ትንሽ ይከብዳል ማለት ነው። በደብዳቤ በቀጥታ በየትኛውም በደቡብ ጎንደር ሀገረ ስብከት ውስጥ በየትኛውም ቦታ ዙረው እንዳያስተምሩ ወደ ሀገረ ስብከት መጥተው ያለውትን አስተምሮ አስተካክለው ይቅርታ ጠይቀው በስርዓተ ቤተክርስቲያንና በስርዓተ ገዳም ብቻ እንዲመሩ ይሄ ካልሆነ ግን አስፈላጊውን እርምጃ ሁላ እንወስዳለን የህግ አካልም እኔ እንዲያስቆምልን ብለው ግልባጭ አድርገው የመጀመሪያ የጻፉት ሊቀ ዮሐንስ መዝገቡ ናቸው። መጽሔት ሁሉ ወጥቶ ነበር ይመስለኛል። ማህበረ ቅዱሳን አንዲት መጽሔት ነበረችና ሌላ መጽሔቶች ሁሉ እንደ ዓለማዊ መጽሔቶች ሁሉ ወጥተውት ነበር ይሄን ጉዳይ እኔ ገና በፊት እዚሁ አዲስ አበባ ያለው ማለት ነው። ከዛ በኋላ የነበሩት ስራ አስኪያጅ እኔ ሶስተኛ ስራ አስኪያጅ ነኝ። እንደሄድኩ ኮረደው በጣም የተባባሰበት የተጋጋለበት ዘመን ነበር የነበረ። ሙሉ ሊቃውንቱንም አንዳንድ ሰዎችን በገንዘብ እያታለለ ወደ ራሱ እየወሰዳቸው ነበር የነበረ እና ኢንቨስትመንት ፈቃድ ያወጣበት ዘመን ነበረ። ሰሊጥ ንግዱን የሚያጧጥፉበት ዘመን ነበረ። ኢቱ ከፍቶ በደብ አድርጎ በቃ ዓለምን ሁሉ እንዲህ ነው እያለ በስልክ ሁላ ፈውስ እያለ የፈውስ ቀን የቅባ ቅዱስ ቀን የፈውስ ቀን እያለ የሚልበት ሰዓት ነበርና ለማስቆም እኔ በፊት የነበሩት ስራ አስኪያጆችም ከፍተኛ ጥረት አድርገዋል ሞክረዋል። እነሱ የጀመሩትም እኔ የበለጠ አድርገን የበለጠ ጎልቶ ስለነበረ ከዝሆን ሀገረ ስብከት አስተዳደር ጉባኤ አባላት ጋር ከውጹ አቡነ ሚካኤል ሀገረ ስብከቱ ሊቀ ጳጳስ ጋር ወረዳ ሊቃነ ካህናቶች ጋር የአንድነት ሰንበት ትምህርት ቤቶች ጋር ማህበረ ቅዱሳን ማዕከላት ወረዳ ማዕከላት የዞን ማዕከላት አባላት የግቢ ጉባኤያት የጋራ ምክክር የጋራ መድረክ በማስረጃ የተደገፈ አድርገን ልክ በሰከነ መንፈሳዊ ህይወት በተመላበት መንገድ አካሄድ አድርገን ሰውየውን ለማስቆም ተችሏል ማለት ነው። ምክንያቱም አሁን ዘው ገዳሙ ላይ ያለውን በስርዓት የገዳሙን ሀብትና ንብረት ማስመለስ አልተቻለም። ሰውየውን አፉን መዝጋት አልተቻለም እንጂ በየትኛውም ቦታ ዙሮ ማስተማር አይችልም። አሁን በየትኛውም ቦታ ሄዶ ዙሮ ገንዘብ መሰብሰብ አይችልም። ከኢትዮጵያ ውጭ ሊችል ይችላል። ከኢትዮጵያ ውስጥ ግን ያሉትን እያንዳንዱ የበረዛቸውን ደቡብ ጎንደር አሁን 25ቱም ወረዳ ላይ በሁሉም ቦታ ዙሮ ማስተማር አይችልም። ዙሮ ያሰት እንትን ማለት አይችልም። ይህ ሰው የአባቶች ምክር አይቀበልም። እነሱ የሚጽፉት ደብዳቤ ብርታትን እንጂ ፍርሃትን ፈጽሞ አልፈጠረበትም። ለመሆኑ ግን ይህ ሰው በሀገረ ስብከቱ በሚገኙ አጥቢያዎች ሁሉ ይህንን ሁሉ የሥርዓተ ቤተ ክርስቲያን ጥሰት ሲፈጽም ከጅምሩ ማስቆም ያልተቻለበት ምክንያት ምን ይሆን? አንድ የቅዳሴ መምህር አንድ የትርጓሜ መምህር የለም። ገዳማት እኮ ቢያንስ የቅዳሴ መምህር የትርጓሜ መምህር ሊኖራቸው ይገባል። የቅኔ መምህር ሊኖራቸው ይገባል። ቢያንስ እንኳን ማለት ነው ማለት የማይቆምባቸው ገዳማት ስላሉ ማለት ነው። ትርጓሜው መነኮሳቱን ትርጓሜ እንዲማሩ ያደርጋል። ሰዓታቱ ለመነኮሳቱ ሰዓታት እንዲማሩ የቅዳሴ መምህሩ ማለት ነው። ይሄ እኮ የለም። ሥርዓተ ቤተክርስቲያን ሲጀመር የለም። ሰውየው ገብተው እኮ ቤተክርስቲያን ሲሳለሙ አይቻቸዋል። ቀድሰው ስጋው ደግሞ ሲቀበሉ ሲያቀብሉ አይቻላል። አበምኔት እንደዛ ነው ወይ? እስቲ ነገ እንጦጦ የትንሣኤ ሄድ ኪዳነ ምሕረት እዚሁ ቅርቡ አበምኔቱ ቀድሰው ህዝቡን አቁርበው ነው እኮ። እንደ አይነት አበምኔት የለም። አሁን ብትሄድ እሳቸው ባህታዊ አይባሉም። አባታችን አባ እከሌ ስም ተሰጥቷቸው
ነው የሚኖሩ እንደዛ ነው የሚኖሩት ለምሳሌ ታምሬ የምትባል ባሏን ለጸበል እዛ ሄደች ሁለት ልጆች እናት ነች ባሏን መለሰችና እሷ እዚያው ገባች አልታመመችም በወርቅ ጠንቆጥቁጣ ነው የምትሄደው ንግስት መስላ አንድ ህግ የገዳም ህግ አንድ ሰው ወደ ገዳም ሲገባ እስከ 7 ቀን እግሩ እየታጠበ ምን ይቀርብልኝ እየተባለ የገዳም አባቶች የተንከባከቡት ይቆያሉ ከ7 ቀን በኋላ ምንድነው የመጣ ልትኖር ነው ወይስ ምንድነው ተብሎ ይጠየቃል ከዛ ካለፈ ደግሞ 3 ዓመት ማሞክሮ ይቆያል ከ3 ዓመት በኋላ መመንኮስ ነው ያለበት ከ3 ዓመት በኋላ ይቺ ሴት ግን ከ10 ዓመት በላይ ገዳሙ ነች ያለችው የገዳሙ ሀብትና ንብረት የሚንቀሳቀስ በይች ሴት ነው አባ ዮሐንስ ይቺ ሴት ካልመራቻቸው አትወጣም ሌላ ሴቶች ሁሉ አሉ አጃቢዎች ሴቶች ናቸው ወንዶች አይደሉም ወንዶች መሳሪያ ይዘው ልክ አንድ ሚኒስተር የሳቸውን አንድ ሚኒስተር አጃቢ እዛ ያለው መሳሪያ አለው በያላም አንድ ሚኒስተር እና ሙሉ በሙሉ ከስራተ ገዳም ውጭ ነው የወንበዴዎች ዋሻ ነው ሲቀዳሽ መነኮሳት አለ እንዴ ማን ነው ክህነት የሰጣቸው እኔ 3 ዓመት ከ2010 ጀምሬ 3 ዓመት ከ6 ወር ስራ አስኪያጁኝ ቆይቻለሁ ገዳሙ ላይ ተምሮ ክህነት ይወሰዳል እንዴ ከ36 በላይ ገዳማት አሉ እነሬም አሉ ሴቶች እናቶች ገዳማት አሉ ጣና ቂርቆስ አለ ጣራ አንድነት ገዳም አለ ብዙ ገዳማት አሉ ከገዳሙ የሚኖሩ መነኮሳት አሞክራቸውን ከጨረሱ በኋላ ሲመነኩሱ ሊቀ ጳጳሱን ጠርተው አስባርከው ምክር ተግሳጽ ተሰጥተው ክህነት ይሰጣሉ ወንቅሸት ላይ እኔስ ካለኝ መረጃ ድረስ ከ1996 ወዲህ አንድ መነኮሳት መጥቶ በሊቀ ጳጳስ ተባርኮና ክህነት ተሰጥቶ ያውቃል እኔ በነበርኩበት ወቅት 3 ዓመት ምልክ እንዲሁ መነኮሳት ተምረዋል አሉ ዲያቆኑ መነኮስ እንዲቀድስ ዲያቆን የሆነው ቄስ ደሞ ሆኖ እንዲቀድስልን ክህነት ይሰጥልን ብሎ ገዳሙ ይጽፋል ማንንም ይቀድሰው ከየት የመጣን መነኮሳት ካሉ ክህነት ተሰጥቷቸዋል ሊቀ ጳጳሱ ሄዶ ባርከዋል ማን የሰጣቸው ክህነት የሀገረ ስብከቱ ሊቀ ጳጳስ ሳይፈቅዱ ማንንም ገብቶ ክህነት መስጠት አይችልም አንድ ሀገረ ስብከት ስር ያለ ገዳም ሌላ ሀገረ ስብከት ሄዶ ክህነት ይሰጥ አይልም የለም እና በፍጹም ሙሉ በሙሉ ገዳሙ ልክ ቀን ቀን ወይባ ይለብሳሉ ከሰዓት በኋላ አውልቀው በጅንስ ይሄዳሉ እና ወንበዴዎች ዋሻ ነው ብዬ ነው የማምነው እኔ እስከነበርኩበት ሰዓት ድረስ አሁንም ነው ፓትርያርኩ ለርዕሰ መስተዳድሩ ርዕሰ መስተዳድር ለጠቅላይ አቃቤ ሕግ ለጊዜው ይቁም አልተዘጋም ይቁም ነው ይቆይ ነው ምክንያቱም ስራ አስኪያጁ በነበራቸው የግል ጥላቻ ነው የሚለው ሊቀ ጳጳሱ እስኪመጡ ድረስ ይላል ሊቀ ጳጳሱ መጡ ሊቀ ጳጳሱ 2 ገጽ ስራ አስኪያጁ በግል ጥላቻ ሳይሆን በአስተዳደር ጉባኤ እኔ ሀገረ ስብከቱ ሊቀ ጳጳስ ሰብሳቢ በሆንኩበት ተወስኖ የተጻፈ እንጂ ስራ አስኪያጁ አይደለም ይሄን ደግሞ በግ እየተከታተለ እንገኛለን ብለው በራሳቸው ቲተር ሀገረ ስብከቱ አስተዳደር ጉባኤ ወሰነበት ቃለ ጉባኤ ጋር ተያይዞ ለቅዱስ አባታችንም ለጠቅላይ ቤተ ክህነትም ለክልሉም ርዕሰ መስተዳድር ለክልሉ ጠቅላይ አቃቤ ፖሊስ ኮሚሽን ገቢ ተደርጓል አሁን እዚህ ላይ መታየት ያለበት ክሱ ይቆይ እንጂ ይቋረጥ ይቁም ይሰረዝ አይደለም ስለዚህ ይሄ ይቆይ ነው ይቆይ ደግሞ ሊቀ ጳጳሱ እስኪመጡ ድረስ ሊቀ ጳጳሱ መጡ ሊቀ ጳጳሱ ከመጡ በኋላ ያው አሁን አገራዊ ሁኔታ የነበረው የክልሉም ርዕሰ መስተዳድር ከፍተኛ ባለስልጣናት መሞት ጋር ተያይዞ የተወሰነ አንዳንድ ስለነበረ እንጂ ሙሉ በሙሉ ይቁም ብሎ አይደለም ያቆመው ጠቅላይ አቃቤ ሕግ ፋይሉን ይዞ በተንጠልጠል ነው ያስቀመጠው እንግዲህ የተጀመሩ ነበሩ እኛ ቀስቀሰናቸው ነበር ነገር ግን ዳር የደረሱ ነገር የለም አሁን
የተጀመሩት እንዲንቀሳቀሱ ብዙ ደብዳቤ ጽፈናል። በጠቅላይ ቤተ ክህነት በኩልም ማሳውቀናል። ባሉት የመበኛ በደረጃው ባሉት ከዚህ ከኛ ከዞን ጀምሮ ባሉት የመንግስት መዋቅር ማቤታውን አቅርበናል። ነገር ግን እስካሁን ተጣርቶ ወይም አልበደሉ ወይ በድለው አልተብሎ የተሰጠ ነገር የለም። የዚህ ሰው ጥፋት በገዳሙ ብቻ አያበቃም። በሀገረ ስብከቱ በሚገኙ አጥቢያ ቤተ ክርስቲያናት ሳይቀር ያሉ አገልጋዮችን ያለ ከልካይ በሚሰበስበው ገንዘብ እያታለለ ቤተ ክርስቲያንን ያውካል። ደቡብ ጎንደር ያሉት ሊቃውንት 6 ሺህ ብር ለሁለት ቀን ውሎ አበል ለቀን 3 ሺህ ብር ማለት ነው እከፍላለሁ ኑ አለ። ሁሉም ሊቃውንት የገጠር ሊቃውንት ምንድነው ብሎ ሄደ። ከሄደ በኋላ 6 ሺህ ብር ሰጠና በእኔ መኑ እኔ ደሞዝ አወጣውላችሁ ሀገረ ስብከቱ ፐርሰንት አንጡ እያለ ይወስድባቸዋል። ለሀገረ ስብከቱ ፐርሰንት እንዳትከፍሉ። አሁን የምዕራባውያን ሴራ ያልኩት ለዚህ ነው። እዚህ ከ666 ጋር የተያያዘ ነው። ማነጻጸር ትችላለህ። የሰውዬ ሊቃውንቱን ጠራና 6 ሺህ ብር ሰጠዋቸው አለ። 6 ሺህ ብር ከሰጠ በኋላ ምጽዋት ከሆነ ሰጠ። ግራጅ የሰጠውን ቀኝ እጅ አይስጥ ምጽዋት ለምን ሰጠ አይደለም የኔ 6 ሺህ ብር ከሰጠ በኋላ ምን አደረገ? ለሀገረ ስብከት ፐርሰንት እንዳትከፍሉ እኔ ይህን ያህል ብር ሰጣለሁ። ሀገረ ስብከቱ ፐርሰንት ይቀበላቸዋል። ሀገረ ስብከቱን አንታዘዝም በሉ፣ ሀገረ ስብከቱን ዘወር በልበሉ፣ የሚመጣ ካለ በድንጋይ በሉ፣ እምቢ በሉ፣ ሀገረ ስብከቱ ሹሞ የሚለከውንም እንዳትቀበሉ ብሎ ይሄን መመሪያ አስተላለፈ። ምንድነው ያው አሁን ትንሽ በመግባባት ሊቃነ ካህናቱ ሀገረ ስብከቱ ባንዱ ነን በማስተማር እንዲህ በማለት ነው እንጂ በቃለ ዓዋዲው መሰረት አብያተ ክርስቲያናቱ ተሰብስበው ወደ ወረዳ ቤተ ክህነት ገቢ የሚያደርጉት ለብዙ ጊዜ እንዳይከፍሉ መመሪያ ወይም ደግሞ በሳቸው በኩል ተሰጠ የሚባል መልእክት ተሰጥተው ለብዙ ጊዜ ስንደክም ቆይተን በተለይ ደራ ወረዳ አካባቢ ላይ በአሁኑ ሰዓት ግን ያው እየተግባባን በመክፈል ደረጃ ላይ ይገኛሉ። ከፍለዋል። አሁን ነገር ግን ብዙ ችግር ብዙ ውጣ ውረድ ከጨረስን በኋላ ከአንድ ዓመት በኋላ ተቋርጦ ብዙ ከቆየ በኋላ አሁን በመግባባት ወደኛ እየመለስናቸው ነው ያሉት። ተመልሰዋል እነሱ። ይህ ሰው በአካባቢው ያሉ ምዕመናን ለመከፋፈል ይረዳው ዘንድ በቅዱስ ገብርኤል ስም እያደረገ በየወረዳው ማህበራትን ያደራጃል። እነዚህ ማህበራት ስያሜያቸውን በቅዱስ ገብርኤል ያድርጉ እንጂ ግብራቸው ሌላ ነው ሲሉም የሀገረ ስብከቱ ስራ አስኪያጅ እግድ ያወጡባቸዋል። ይህ ሰው አሁንም ይህ ነው ሊባልለት የማይችል ተጽዕኖ በአካባቢው በሚገኙ ምዕመናን ላይ ያደርሳል። ቀጥታ የገዳሙንን ህገወጥ ተግባር ነው የሚያንቀሳቅሰው። በየወረዳው ብር ይላክላቸዋል፣ በክራም ይደግሳሉ፣ ይበላሉ። የቤተክርስቲያኗን መዋቅር በቃለ ዓዋዲው እንዳይተገበር ያደርጋሉ። አባቶችንን ያው እስከ እኒህ እውነተኛ አባቶች ይመሰክሩትን ይታገላሉ። ወጣቶች የቤተክርስቲያን ልጆችንን መንፈሳዊ ወጣቶችንን ድብደባ፣ ሙከራ እንዲህ አይነት ሁሉ ይፈጽማሉ። በእጅጉ በጣም ተቸግረን ያለን እንግዲህ የወንቅሸት ገብርኤል ገዳም ቅርንጫፍ ነው። በየወረዳው በሀገረ ስብከታችን እንሰራለን። አልፎም በሌሎች ሀገረ ስብከት ሁሉ እንሰማለን በጎንደሩ። ስለዚህ ያ ስሙ በገብርኤል ስም ይባላል፣ ግን ውስጡ ግን የሚሉት ግን በእሳቸው ስም ዮሐንስ ፀሐይ እየተባለ ብዙ ነገር ይነገራል፣ ብዙ ነገር ይባላል። በዚያ ስም ነው ብቻ ነው። ሌሊት በእሳት መራኝ በደመና መግቢያ ሆኗል የሰማዩ መና። ሚካኤል ነው የሚመራኝ ባህር ከፍሎ ያሻገረኝ። ይህ ሰው አሁንም ይህ ነው ሊባልለት የማይችል ተጽዕኖን በአካባቢ በሚገኙ ምዕመናን ላይ ያደርሳል። በሀገረ ስብከቱ የሚገኙ አገልጋዮችን የእርስ በርስ ክፍፍል እንዲኖራቸውና እንደርሱ ሁሉ ከሥርዓተ ቤተ ክርስቲያንና ከቤተ ክርስቲያን መዋቅር ውጪ እንዲሆኑ እያደረገም ይገኛል። ቤተ ክርስቲያን ደረጃ አላት፣ መዋቅር አላት።
ከማዋቀሩ ውጭ ዘሎ እኛ ሳናውቅ የሀገረ ስብከቱ ሊቀ ጳጳስ ሳያውቅ የገዳሙ ገንዘብም ከሆነም የገዳሙ ገንዘብ ሊቀ ጳጳሱ ማውቀውን እርዳታ መርዳት ያለበት ካህናቱንም እኛ ሳንመለምል ለወታደርም እንደው ሜዳ ላይ ላሉትም የኛ መዋቅር ሰዎች ገንዘብ ተበትኖ ተሰጠ። እነሱ ደግሞ የተወሰኑት አባቶች ብራቸውን ወደዛው ወደ ቤተክርስቲያን ሲገቡ የተወሰኑት ህገወጦች ደግሞ መጥተው ሀገረ ስብከት ጋር ግብ ገጠሙ። ስለዚህ አንዱ ይሄ ነው። ሁለተኛው ያው ቤተክርስቲያኗ በቃለ ዓዋዲው መሰረት በህገ ቤተክርስቲያን መሰረት ገንዘብ ሲሰጥ አባቶች ሲሰጡ ገንዘብ በፊርማ አባቶች ገንዘብ ሲያገኙም በፈርመው በህጋዊ ታዞ ይሄም አይደለም የሚሰጠው ሲነግሩ እነዚህ አይዱትም ብቻ አርጎዝም ነው ይሰጣሉ። ደጋጎቹ ያው መቼስ እንግዲህ ሳይገባቸው ሄዱትም ያው ተነስተው ብራቸውን ተቀበለው ወደ ቤታቸው ሄዱ። በኋላም ስንነግራቸው ተመልሰው አይ አጥፍተናል ቤተክርስቲያኑን በደለናል ብለው በእውነት ጥሩ አባቶች አሉን። አሁን ቤተክርስቲያናቸውን ይዘው እኛ ሳናውቅ አጥፍተናል ብለው ቤተክርስቲያናቸውን እያገለገሉ ይገኛሉ። ሌሎቹ ግን አሁን እንደሱም ተርኮ ይዘው ቤተክርስቲያኗን በማመስ መዋቅሩን ለማፍረስ በመሞከር ከፍተኛ የሆነ ውጣ ውረድ በመስራት የሀገረ ስብከቱ ስራ በጣም በአግባቡ በእንደልቡ በመሄድ በመውጣት መስራት ተቸግረን እንገኛለን። ይህ ሰው ከመዋቅር መውጣቱ ብቻ አይደለም፣ በዩቲዩብና በህትመት ስራዎቹ ክህደቱን ያራግባል። ታዲያ እነዚህ ሀገረ ስብከቱን በተለያየ ጊዜ በስራ አስኪያጅነት የመሩ አሁንም እየመሩ ያሉ አባቶች ጥያቄያቸውን አሁንም አላቆም። የሁል ጊዜ ጥያቄያቸው የሚመለከታቸው የቤተ ክርስቲያን ሆነ የመንግስት አካላት ስርዓተ ቤተ ክርስቲያንን ያስከብርልን ሲሆን ለምእመናንም እንዲህ ሲሉ መልእክታቸውን ያስተላልፋሉ። የቅዱስ ሲኖዶስ መዋቅራዊ አሰራር ይከበር፣ የቅድስት ቤተ ክርስቲያን መዋቅራዊ ይከበር። ይሄንን ህዝቡም ይረዳ። መዋቅሩ እነ ሊቀ ከሌ እነ መጋቢ ከሌ ስለተቀመጡበት አይደለም፣ እነሱ ያልፋሉ። መዋቅሩ የቤተ ክርስቲያን መዋቅራዊ አሰራር ግን ይቀጥላል። ከመንበረ ፓትርያርክ እስከ አጥቢያ ቤተ ክርስቲያን ያለው መዋቅራዊ አሰራር ይከበር። ይሄንን ያልገባቸው ባህታዊ አጥማቂ ምናምን የሚሉት ነገር በጎን ገንዘብ እየያዙ ሰው ማሳሳታቸውን ያቁሙ። ወደ መንግስት የሚሄዱና እንደ ከሌ እንዳደረገኝ እያሉ ፖሊሱንም ምኑንም ማሳሳት ያቁሙ። እንደገና በጎን ደግሞ ጦር አጃቢ ሆነው ደግሞ እንደገና የቀጠና ስጋት መሆን የለባቸውም። ይሄ ነው ወጣቱ ትውልድና ህዝቡ ማወቅ ያለበት። ደግሞ ነገረ ቅዱሳንን ይረዳ ነው። ነገረ ቅዱሳን እንዴት ነበሩ ከተባለ ቅዱስ ባስልዮስና ቅዱስ ኤፍሬም መምህርና ደቀ መዝሙር ናቸው። ባስልዮስ መምህር፣ ቅዱስ ኤፍሬም ደቀ መዝሙር ናቸው። ያቺ ንስሐ የምትገባ ሴት ሂዳ ስትነግራቸው እኮ ቅዱስ ኤፍሬም ይሄ ለእኔ አይገባኝም፣ ይሄንን ኃጢአትን የማስተስረይ ይሄንን ንስሐ እኔ መስጠት አልችልም፣ ይሄ የሚቻለው ለመምህሬ ለቅዱስ ባስልዮስ ነው ያላት እኮ። ይሄ ትሕትና ነው። እዛው ትርጓሜው ላይ ስለሚናገር ማለት ነው። ቅዱስ ባስልዮስም መልሶ ይሄስ ለቅዱስ ኤፍሬም ለደቀ መዝሙሬ እንኳን አላሉም። ቅዱስ ባስልዮስ አላለም። ሊቁ ባስልዮስ ማለት እኔ መምህር ነኝም አላለም። በልቡ እንኳን ማለት እኔ መምህሩ ነኝ ተማሪ ተኔ እንዴት ይበልጣል አላለም። ይሄ ለቅዱስ ኤፍሬም ነው የሚቻለው፣ በእድሜ በእውቀት በበልጠውም እሱ ቅዱስ ነው ብለው ነው ያስተላልፉት። መልሶ ደግሞ ቅዱስ ኤፍሬም ደግሞ እንዴት ብሎ ይሆናል? ሰማይ ወደ መሬት መሬት ወደ ሰማይ አይሆንም። የቅዱስ ባስልዮስ ቅድስና እኔ እንዴት ብዬ ደርሼበት የእግሩ ጣቢ አልሆነ። ቅዱሳን ይሄንን ነው እንጂ የሚሉት እኔ እበልጣለሁ የሚል ነገር አንዳችም ነገር የለም። ስለዚህ መከባበር ትሕትና የሚለው ጠፋ ከአጥማቂ ነን ከሚሉት ሰዎች ማለት። እርስ በርሳቸውም አሁን እዚህ ሲጎሳሰሙ ያለው በቤተ ክርስቲያን ራሱ አጥማቂ ማን ናቸው? አጥማቂው አንዱ አጥማቂና አንዱ ባህታዊ ነኝ የሚሉ እርስ በርሳቸው በጉባኤ በቤተ ክርስቲያን እኔ እበልጣለሁ እንዲህ አይነት አለ ወይ? ስለዚህ ብዙዎቹ ወደ ቤተ ክርስቲያን ይመለሱ፣ ልቡን አይስጣቸው። ስርዓተ ቤተ ክርስቲያን እንዳይጣስ ምእመናን፣ የሰንበት ትምህርት ቤት ወጣቶች ብዙዎቹ 90% የሰንበት ትምህርት ቤት ወጣት ብርቱ ነው። ይበርታ፣ በብርታቱ ይቀጥል፣ በዚሁ ነው። አንዳንዶቹ ደግሞ ሳይገባቸው ግራ አያጋቡ። የቤተ ክርስቲያኗን ስርዓት ይማሩ፣ ይጠይቁ። ይሄ ነው መሆን ያለበት። እንደ አካባቢው እንደ ጎንደር ደግሞ ይሄ የተባለው ደግሞ ሊቃውንቱ ራሳቸውን በቁራሽ እንጀራ አይጣሉ። በግልጽ ማለት የተወሰኑ ናቸው፣ ሁሉም ናቸው ብዬ አይደለም። የማከብራቸው የምፈራቸው በጣም የማከብራቸው እኔ እነሱ በእኔ አንደበት የሚናገሩም አይደሉም። እነዛን አይደለም። አንዳንድ
ለሰውየው ደሞዝ እሰጣችኋለሁ እንዲያደርግላችኋለሁ እያለ የሚያጭበረብራቸው አይጭበርበሩ። እስካሁን እየተራቡ እችን ቤተክርስቲያን አቆይተዋል። እስካሁን እየተቸገሩ እችን ቤተክርስቲያን ከነስርዓቷ አቆይተዋል። አሁንም የነሱ ብርታት ጸሎት ስለሆነ የሚጠቅመው ለሀገሩ እነሱ ይበርቱ ነው የምለው። በይበልጥ ሌሎቹ ሊቃውንት ደግሞ እዛው እስራቸው ያሉትን ሊቃውንት ህዝቡ ይወቃቸው ይረዳቸው። የህዝቡም ቢሆን ይሄ በአረብም በእንትናም ያለው ወጣትም ጸልዩልኝ ከሌብን ይጠይቃቸው። ውዳሴ ማርያም ቁጭ ብለው እየተራቡ የሚደግሙ ቁጭ ብለው ቤተክርስቲያኗን ስርዓታቸውን ጠብቀው የሚያገለግሉ የዛፍ ስር ቁጭ ብለው ጸሎታቸው ጠብ የማትል ሊቃውንት አሉላቸው። እነሱ ሊጠይቁ እነሱ ይጸልዩላቸው። እውነተኛ ድህነት የሚገኘው ከነሱ ነው። በመላው ዓለም የምትኖሩ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሆናችሁ ማለት የምፈልገው ሁለት ነገር ነው። አንደኛው የቤተ ክርስቲያኗ አስተምሮ ምንድነው? ስርዓተ ቤተ ክርስቲያን ምን ይላል ብላችሁ መምህራንን ጠይቁ። ምንድነው የቤተ ክርስቲያኗ አስተምሮ ምንድነው ብላችሁ መምህራንን ጠይቁ። ሁለተኛው ደግሞ እኔ አሁን መምህር አባ ዮሐንስ እያልን ነው የምናወራ ከቤተ ክርስቲያኗ ክብር አንፃር እንጂ ማለት ፈልጌ አይደለም አልፈልግም። እና አባ ዮሐንስ የሚያስተምረውና የቤተ ክርስቲያኗን አስተምሮ ሲበንጽጽር ይት የትኛው ባይታዊ የትኛው ቅዱስ የትኛው ጻድቁ አቡነ ተክለ ሃይማኖት ጻድቁ ገብረ መንፈስ ቅዱስ አባ አንጦንስ አባ ጳውሊ ስለራሳቸው ሰበኩ ስለራሳቸው አስተማሩ? በመንፈስ ቅዱስ መጥተው ያለ ስናይ የአበው መነኮሳትን ታሪክ ስናይ እኮ ክብራቸው ሲገለጥባቸው ክብሬ ተገለጠብኝ ብለው እኮ ከአንዱ ገዳም ወደ አንዱ ገዳም ነው የሚሄዱት። ይህን ብቻ ማየት ይጠበቅባቸዋል። ይህ ሰውዬ ምንድነው ያለው? ሲኦልንም ገነትንም ጎብኝቼ መጣሁ። ይሄ ማለት ምን ማለት ነው? ያውሬው መንገድ ያውሬው አስተምሮ በግልጽ ምንም ያልተቀላቀለበት በግልጽ እያናገረው እንደሆነ ያውሬው መንፈስ መረዳት መቻል አለባቸው። ሲኦልንም ገነትንም ጎብኝቼ መጣሁ። አንድ ባይታዊ አንድ እኔ ቅዱስ ነኝ፣ እኔ ጻድቅ ነኝ፣ እኔ ፈዋሽ ነኝ፣ እኔ አዳይ ነኝ የሚል ባይታዊ የትኛው ባይታዊ ነው? እንኩ ፎቶዬን እንኩ ይሄንን እያለ የሚሄድ መፈወሳቸው ማዳናቸው ሲታወቅባቸው ተደብቀው ካንዱ እንዳይታይባቸው ሸሽተው የሚሄዱ እኮ ናቸው። እነ ቅዱስ ዳዊት እኮ እኔ ምንድነው ነው ያሉት? ራሳቸውን ከፍ ያረጉ ቅዱሳን ራሳቸውን ከፍ ያረጉ አበው መነኮሳት ባይታውያን በቤተ ክርስቲያኑ አስተምሮ የት ላይ ነው ያለው? ጥያቄ ነው ምእመናን። ራሳቸውን እዩ፣ ራሳቸውን ፈትሹ። እስካሁን ካለው ሁሉ እኔ አድናለሁ፣ እኔ ፈውሳለሁ፣ ጸጉሬ ያቃጥላል፣ አይኔ ያቃጥላል፣ እኔን ያዩ ፎቶዬ ከፍስራሳችሁ ከተቀመጠ ቅዠት ህልም ምንም የለውም እያለው ካለው ሁሉ ደግሞ እጅግ የሚያሳዝን የሚያስለቅስ የሚያሳዝን ሲኦልና ገነትን ጎብኝቼ ወጣሁ የትኛው ይበልጣል አለ? ሲኦል ነው ገነት? የት ቦታ ናቸው ያሉ አለ? በምን ሄደ? እና ይሄንን ለይታችሁ ማወቅ ይጠበቅባችኋልና ምእመናን ሁላችሁም እውነቱን እወቁ። እንግዲህ በእውነት ለካህናቱም ለምእመናኑም በእውነት ቤተክርስቲያኗ የምታስተላልፈው በመዋቅሩ መሰረት ገዳም ገብቶ በስርዓተ ቤተክርስቲያን እንዲመራ ብቻ ነው የሀገረ ስብከቱ ጥያቄውና ጥያቄው የሚሆነው፣ ሌላ ነገር የለም። ስለዚህ ሌሎች ገዳማት አሉ ትልልቅ ልማት የሚያለሙ ሌሎች ትልልቅ ገዳማት ከ300 መነኮሳት ያሉበት የአብነት ትምህርት ቤቶች እየተከፈቱ በቅርቡ አሁን የምናነሳው ጥንታዊና ታሪካዊ የሆነው የጣና ቅዱስ ቂርቆስ የአባቶች የእናቶች አንድነት ገዳም ይኸው እንግዲህ ታላቁን መምህር ገብረ ኪዳንን እዚያ ላይ በእውነት አሁን ሀገረ ስብከቱ ጋር ተመካክሮ ጸዋና በሊቃነ ጳጳሳት ሊቃውንተ ቤተክርስቲያን የአብነት ምስክር መምህራን በተገኙበት ማኅበረ መነኮሳቱ ምስጢረ መለኮትን ወይም ነገረ መለኮትን እንዲያውቁ ገዳሙ በስርዓት ወግ እንዲሄድ ጉባኤ ቤት ተከፍቷል። ስለዚህ የትልቅ ገዳምን መምህራን ኖረውበት አስተማሪ ኖረውበት ሕገ ቤተክርስቲያን የቤተክርስቲያኗ መዋቅር ተከብሮ እንደሌሎች እንደነዚህ እንደነ ሰይፎ ኪዳነ ምሕረት እንደነ ጣና ቂርቆስ በካርኒ በአግባብ የገዳሙ ሀብት በገዳሙ ስም እየተመዘገበ እየተያዘ
የገዳም ውስጥ በገዳም ውስጥ የሚኖሩ ሰዎች ደግሞ ስርዓተ ቤተክርስቲያን ስርዓተ ገዳምን ጠብቀው እንዲወጡ እንዲገቡ የሀገረ ስብከቱ ጥያቄ ይሄ ስለሆነ ሁሉም የኢትዮጵያ ሕዝብ ወይም ደግሞ አማኞች የኢትዮጵያ ኦርቶዶክስ ሃይማኖት የሆኑት ሁሉ ከቤተክርስቲያኗ ጎን ቆመው ስርዓተ ቤተክርስቲያን እንዲከበር የገዳሙ ስርዓተ ገዳም ተከብሮ እንዲቀጥል ሀገረ ስብከቱ ጎን ሆነው እድሻቸው እንዲወጡ በእግዚአብሔር ስም አሳስባለሁ። እግዚአብሔርን የሚፈሩ ሰዎች ቃሉን አይረሱም። የሚወዱትም ሰዎች 10ሩን ሕግጋት ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ፍቃዱን ይፈጽማሉ፣ ሕጉንም ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ልቦናቸውን ለመከራ ያዘጋጃሉ፣ በሰውነታቸው መከራውን ያስቧታል። አሁን የሚመጡ አጥማቂዎች ይህን ሁሉ ከቶ ወዴት ጥለውት ይሆን?